ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ሆኖ ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች ከሀገራችን ኢትዮጵያ ከሀገራችን አፍሪካና በመላው አውሮፓ አሰናድተን ይዘን መተናል። እንደ ሁልጊዜው እስከ ፕሮግራማችን ፍጻሜ ስትቆዩ ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ። ሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየታችሁን በወቅታዊ ጉዳዮች ላይ ዛሬም ልታጋሩን ትችላላችሁ። በተለይም በሊግ ጨዋታዎች ሳምንቱ እንዴት ተጠናቀቀ፣ እንደዚሁም ደግሞ በአፍሪካ ዋንጫ እንዴት አይነት ጊዜን እያሳለፋችሁ ትገኛላችሁ፣ መልካታችሁን እንደ ሁልጊዜው ዛሬም ልታጋሩን ትችላላችሁ። እኛ በመረጃ ሰዓታችን እንዳልናችሁ የተወሰኑ ሀገራዊ ጉዳዮችን እናነሳለን። የአውሮፓ የመረጃ ሰዓታችን ትላንት ሲደረጉ የነበሩ ጨዋታዎችና ዛሬ በአውሮፓ ዙሪያ የሚጠበቁ መርሃ ግብሮችን ትላንትና አንድ በጣም ሲጠበቅ የነበረ ሁነት ነበረ። በስፖርት ዓለም ምን አይነት ሁነቶች እንዳስተናገደ ጨምሮ በቃል ስፖርት ዩቲዩብ ቻናል እናጋራችኋለን። ተወዳጁ የእንግሊዝ ፕሪምየር ሊግ የፌስቲቭ ፔሪየድ ጨዋታዎችን የቦክሲንግ ዴይ ጨዋታን ጨምሮ ማለት ነው የበዓል ሰሞን ጨዋታ አጠቃላይ እያየን እንገኛለን። ፕሪሚየር ሊጉ እስከ ትላንት ድረስ 18ኛ ሳምንትን አይተን ዛሬን ብቻ አርፎ ከነገ ጀምሮ መከናወን ይጀምራል። ትላንት ሁለት ጨዋታ ብቻ ናየ ነው የተለየ መንገድ እናነሳቸዋለን። ይህን ጨዋታዎች በፕሪሚየር ሊግ አሁን አነጋጋሪው ቡድን አስቶን ቪላ ነው። ተጨማሪ መረጃዎችን ይዘንበታል። የጋርዲዮላው ቡድን ማንቸስተር ሲቲ በዋንጫ ፉክክሩ ላይ ትልቅ ሳምንት ያሳልፋል። የቡድን ወሳኝና ቁልፍ ተጫዋቾች እና የቡድን ዜና እናነሳለን። ቼልሲ ቤት ነገሮች እንደታሰቡት እየሆኑ አይደለም። ፒተር ክራውች የሚለን ነገር አለ። የቡድኑ ወሳኝ ተጫዋች ሪስ ጄምስን፣ አሰልጣኝ ማሬስካ እና የቡድን ዜና ይዘናል። በተለይም በቼልሲ ወቅታዊ ጉዳይ ላይ ተጨማሪ መረጃዎችን ስለምናነሳ ቼልሲያን ቆዩን። ሊቨርፑል በዚህ ውድድር ዓመት ልክ እንደ በርነማውዝ ልክ እንደ ኖቲንግሃም ፎረስት ሆኗል። በምን ጉዳይ የሚለው እንነግራችኋለን። ኢብራሂማ ኮናቴ እናነሳለን። የቡድኑን የወቅቱን ቁልፍ ተጫዋች የተመለከተና የቡድን ዜና ይዘናል። የሊቨርፑልም ደጋፊዎች እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። በአርሰናል በኩል ከግብ ጠባቂው ዳቪድ ሪያስ ከአጥቂው እናነሳለን። ቡድን ዜና በተለይም ግብ ጠባቂውን ካነሳን በኋላ የመከላከል መዋቅሩን አማካኝ ክፍሉ ላይ እንደዚሁም አርሰናልና ያለፉት 4 ዓመታትን ካነሳን በኋላ የአርሰናል የአንድ ወቅት ምርጥ ተጫዋችም ይህን አስመልክቶ የሚለን ነገር አለ። በነገው ዕለት አርሰናል በጣም ወሳኝ የተባለ ፕሪሚየር ሊግ ጨዋታ እንደሚያደርግ ይታወቃል። የቡድን ዜና እናነሳለን። ማይክል አርቴታና ሌጋሲያቸውን፣ ማይክል አርቴታና ቤተሰባቸውን በአርሰናል የመረጃ ሰዓት ለእናንተ ውድ አድማጮቻችን እናደርሳለን። አርሰናላውያንም እንደ ሁልጊዜው ላይክ፣ ሰብስክራይብ፣ ሼር እያረጋችሁ አብራችሁን ቆዩ ብለናል። በዩናይትድ በኩል ወሳኙን ሰው በ46 ሚሊዮን ፓውንድ ብቻ ነው የሚያጡት። ወሳኙን ሰው እናነሳለን። ከዛ ውጪ የዘ አትሌቲክን የማንቸስተር ዩናይትድ ወቅታዊ የዝውውር መረጃ እናነሳለን። በተለይም አማካኝ ክፍሉ ላይ ከወጣት ተጫዋችም ጋር በተያዘ የዘ አትሌቲክን መረጃ ይዘናል። ፋብሪዞ ሮማኖ በአንድ ዝውውርም ጉዳይ ይዞት የወጣው መረጃ አለ። ከዩናይትድ ተሰናባቾችን በተመለከተም በግልጽ ዩናይትድ ያስቀመጣቸውም ተጨማሪ ውሳኔዎች አሉ። የቡድኑ ወሳኝና ታዳጊ ተጫዋች በወቅታዊ የማንቸስተር ዩናይትድ ጉዳይና በአሰልጣኙ ላይ የሚለን ነገር አለ። ዩናይትድን አሰልጣኝ ግን የሚቃወም የቀድሞ ተጫዋች እየመጣ ነው። በምን ጉዳይ የሚለው እናነሳለን። የትላንት የካሪንግተን ልምምድ የወቅቱን የማንቸስተር ዩናይትድ አስደናቂ ተጫዋችና ጸጉር አልቆረጠም ያለውን የማንቸስተር ዩናይትድ ደጋፊ እናነሳለን። ተጨማሪ መረጃዎችን ይዘናል። በዩናይትድን በኩል ላይክ፣ ሰብስክራይብ፣ ሼር ያደርጉን። በሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየታችሁን እንደ ሁልጊዜው እያጋራችሁን ላይክ፣ ሰብስክራይብ፣ ሼር እያረጋችሁ ሳምንታችሁ ግን እንዴት አለፈ? ቃል ስፖርት ዩቲዩብ ቻናል መልካም ቆይታ ተመኘን። የኢትዮጵያ ፕሪሚየር ሊግ ከረፍት በኋላ ዛሬ በ4 ጨዋታዎች ይመለሳል። በአዲስ አበባ ስቴዲየም ፋሲል ከነማ ከኢትዮ ኤሌክትሪክ፣ ወልዋሎ ዓዲግራት ዩኒቨርሲቲ ከባህር ዳር ከተማ በሚያገናኝ መርሃ ግብር ሲጀምር፣ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ወላይታ ዲቻ ከአርባ ምንጭ ከተማ፣ መቀለ ሰባ እንደርታ ከቅዱስ ጊዮርጊስ እንደዚሁ ጨዋታቸውን የሚያደርጉ ይሆናል። ይህ የ12ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታ ናቸው። በ11ኛ ሳምንት በነበሩ መርሃ ግብሮች ላይ ውድ ቤተሰቦቻችን ምርጥ አሰልጣኝ ሙሉጌታ ምህረት ሲመረጥ በሶከር ኢትዮጵያ፣ በ11ኛ ሳምንት የሳምንቱ ምርጥ ተጫዋች መሐመድ አበራ ከመቻለ ተመርጧል። ሁለቱም ከመቻል ናቸው። አሰልጣኝም ተጫዋችም የተመረጡት በ11ኛ ሳምንት መቻለ በነበረው ውጤት ተመርኩዞ በሶከር ኢትዮጵያ ኤዲቶሪያል የተመረጡ ናቸው።
ትላንት በአፍሪካ ዋንጫ በርከት ያሉ መርሃ ግብሮችን ወደ 4 የሚጠጉ መርሃ ግብሮችን በምድብ የመጨረሾቹ 2 ምድብ ላይ የምድቡን ሁለተኛ ጨዋታዎች ተመለከትን። በአፍሪካ ዋንጫ የምድብ ሁለተኛ ጨዋታውን አልጄሪያ ከቡርኪና ፋሶ ጋር አድርጋ 1-0 በሆነ ውጤት ድል አድርጋለች። ብቸኛዋን ግብ ሪያድ ማህሬዝ በ23ኛው ደቂቃ ላይ በፍጹም ቅጣት ምት ነው ማስቆጠር የቻለው። አልጄሪያ ማሸነፏን ተከትሎ ናይጄሪያና ግብፅን በመከተል ጥሎ ማለፉን መቀላቀል የቻለች ሌላኛዋ ብሔራዊ ቡድን ሆናለች። አንደኛ ናት ወይንስ አይደለችም ብቻ የሚለው ብቻ ነው የምድቡ ሶስተኛ ጨዋታ የሚለየላት። ቡርኪና ፋሶ፣ ሱዳንና ኢኳቶሪያል ጊኒ ያሉበት ምድብ እንደሆነ ይታወቃል። ሉካ ዚዳን እንደሚታወቀው የዚነዲን ያዚን ዚዳን ልጅ ነው። በባለፈው ሳምንት በስቴዲየም ተገኝቶ የተመለከተው ልጁ ማለት ነው። ግብ ጠባቂ ነው። በአፍሪካ ዋንጫ ከሁለት ጨዋታ 2 ክሊንሺት እንደዚሁ አስጠብቆ መውጣት የቻለበትም ምሽት ነበረ ለሉካ ዚዳን። በጣም አስደናቂ ምሽት ነበረ ለአልጄሪያ ብሔራዊ ቡድንም። በምስራቅ አፍሪካ እንግዲህ ለአልቡርሃን እና ለሐምዳን ዳጋሎን ተብሎ ህዝቧን ፍጅት አድርጋ ያለፈው ትውልድ የሰራውን ንብረቷን ያወደመችው ሱዳን በአፍሪካ ዋንጫ እየተጫወተች ትገኛለች። ትላንትና ደጋፊዎቿን በስቴዲየም በእንባ ያራጨ ውጤት መጥቷል። በድሉም በአገሪቱ ባለችበትም ወቅታዊ ሁኔታ የተቆጩ ሱዳናውያን ትላንት 2 ጊዜ አነበተዋል። ሱዳን ድል አድርጋለች። በአፍሪካ ዋንጫም ኢኳቶሪያል ጊኒን ነው 1-0 በሆነ ውጤት ድል ያደረገችው ሱዳን የውድድሩን የመጀመሪያ ድሏን ያገኘችው። ለሱዳን ብሔራዊ ቡድን ደግሞ የማሸነፊያ ግብ ኮኮ በራሱ መረብ ላይ አስቆጥሮ ተባብሯታል ማለት ይቻላል። የኢኳቶሪያል ጊኒው ተጫዋች ኢኳቶሪያል ጊኒ ሁለተኛ ሽንፈቷን አስተናግዳ ከምድቡ ተሰናብታለች። ሱዳን 3 ነጥቦች አሉት። ኢኳቶሪያል ጊኒ ምንም ነጥብ የላትም እዚህ ምድብ ላይ። ቡርኪና ፋሶ እና ሱዳን ከምድቡ አልጄሪያን ተከትሎ ለማለፍ እጅግ በጣም ወርቃማ ድል በእጃቸው ያሉ ብሔራዊ ቡድን ናቸው። ስለዚህ ቀጣይ መጨረሻ የምድቡ 3ኛ ጨዋታ በትልቁ ይጠበቃል። ትላንት ግን ሱዳን ማሸነፏ እጅግ በጣም አነጋጋሪና ከ13 ዓመትም በኋላ የተገኘ ድል ነበር በመድረኩ። በአፍሪካ ዋንጫ ለተመልካች ምናልባት እስካሁን ካየናቸው ጨዋታዎች በጥራት ደረጃ ሁሉ ነገር የነበረው ጨዋታ ማለት ይቻላል በካሜሮን እና በኮት ዲቫር መካከል የነበረው ጨዋታው 1-1 በሆናቸው ውጤት ተጠናቀቀ። ግብ በማስቆጠር ረገድ ከረፍት በኋላ አይቮሪ ኮስት ቀዳሚ ነበረች። አማድ ዲያሎ የማንቸስተር ዩናይትዱ ተጫዋች 51ኛው ደቂቃ ላይ መሪ ያደረገ። ግን 4 ደቂቃ በኋላ ኮኔን በ56ኛው ደቂቃ ላይ በራሱ ላይ ግብ አስቆጥሮ ካሜሮንን አቻ ያደረጋትና ጨዋታው 1-1 በሆናቸው ውጤት ተጠናቋል። አማድ ዲያሎ በሁለት ተከታታይ የምድብ ጨዋታ ላይ ጎል ሲያስቆጥር ለሁለተኛ ጊዜ ነው ትላንት የጨዋታው ኮከብ የተባለው። የጋቦን ብሔራዊ ቡድን ከአፍሪካ ዋንጫ ውድድር ከዚህ ምድብ እንዲሰናበት ያደረገም ውጤት ነበር የትላንትናው አቻ። ኮትዲቫር በ4 ነጥብ፣ ካሜሮን በ4 ነጥብ ምድቡን ይመራሉ። ሞዛምቢክ ተስፋ አላት እዚህ ምድብ ላይ 3 ነጥብ ስላላት ማለት ነው። ስለዚህ ሞዛምቢክ ከኮት ዲቫር ጨዋታ ስለሆነ ምናልባት ኮት ዲቫር በራሷ ትፈርዳለች ማለት ነው። የመጨረሻውን ጨዋታ ላይ ካሜሮን ከጋቦን ይጫወታሉ። ጋቦን መውደቋን ያረጋግጣለች። ስለዚህ የመጨረሻ የምድቡ ጨዋታ የኮት ዲቫርና የሞዛምቢክ ጨዋታ ግን የሞት ሽረት ትግል ይበዛዋል ተብሎ ይታሰባል። አማድ ዲያሎ እንዳልኳችሁ የጨዋታው ኮከብ ተብሎ ሲመረጥ በሁለት ጨዋታ 2 ጎል 2 ጊዜ የጨዋታው ኮከብ ተብሎ ተመርጧል። እዚህ ጨዋታ ላይ ውድ ቤተሰቦቻችን በርካቶች ታድመውታል። ኬሊያን እምባፔም በአፍሪካ ዋንጫ እንግዲህ ከወንድሙ ጋር ተገኝቶ የታደመው ጨዋታ ነው። ሌላኛው ጁልስ ኮንዴና ኦሪዮል ቹዋሚኒም ይህንን ጨዋታ በስቴዲየም ተገኝተው ተመልክተውታል። ትላንትና በርካቶች በስቴዲየም የነበሩበት ጨዋታ ነበር ማለት ይቻላል። ከዚሁ ምድብ ላይ ሞዛምቢክ ብሔራዊ ቡድን ከጋቦን ጋር ያደረጉትን ጨዋታ 3-2 በሆነ ውጤት ድል አድርገዋል። የሞዛምቢክን የማሸነፊያ ግብ ባንጋል ካታሞና ካሊል ሲያስቆጥሩ ለጋቦን ፒየር አሜሪክ ኦባሜያንግና ሙሳ እንዳስቆጥረዋል። ሞዛምቢክ በታሪኳ የመጀመሪያ አፍሪካ ዋንጫ ጨዋታዋን ነው ድል ያደረገችው። የሞዛምቢክ ብሔራዊ ቡድን በአፍሪካ ዋንጫ በአንድ ጨዋታ 3 ጎልም ሲያስቆጥር የትላንትናው በታሪክ ለመጀመሪያ ጊዜ ነበር። ጋቦን በአፍሪካ ዋንጫ ያደረገችውን የምድብ 2 ጨዋታ ተሸንፋ ከምድቡ ተሰናብታለች። አርብ ሞዛምቢክ ከካሜሮን እንዲሁም ጋቦን ከኮት ዲቫር በተመሳሳይ ሰዓት የሚያደርጉት የዚህ ምድብ የመጨረሻ ጨዋታ ደግሞ ኃላፊ አገሮችን ከዚህ ምድብ የሚለየለን ይሆናል። የአፍሪካ ዋንጫም የምድብ 1 እና 2
የመጨረሻ ጨዋታዎች ይደረጋሉ። በተመሳሳይ ሰዓት የሚደረጉ ጨዋታዎች ናቸው። ዛሬ ምሽት 1 ሰዓት ሲል ዚምባብዌ ከደቡብ አፍሪካ፣ አንጎላ ከግብፅ ይጫወታሉ። ልክ ምሽት 4 ሰዓት ሲል ኮሞሮስ ከማሊ፣ ዛምቢያ ከሞሮኮ ይጫወታሉ። ስለዚህ የምድብ 1 እና የምድብ 2 ጥንቅቅ ያሉ አላፊ ሀገራትን ዛሬ ምሽት 1 ሰዓትና ምሽት 4 ሰዓት በሚደረጉ ጨዋታዎች እንለያለን ማለት ነው። ምናልባት ለእግር ኳስ አፍቃሪያን በአውሮፓ አንድ ጨዋታ ብቻ ይደረጋል። ሮማ በጣሊያን ሴሪ ጄንዋን ያስተናግዳል። ምሽት 4 ሰዓት ከ45 ሲል የሚጀምር ጨዋታ ነው። ይህ የአውሮፓን እግር ኳስ አፍቃሪያን ደግሞ ከምሽቱ 4 ሰዓት ከ45 ጀምሮ ይህን ጨዋታ መከታተል ትችላላችሁ። በተወዳጁ የእንግሊዝ ፕሪሚየር ሊግ ደግሞ መርሃ ግብር ከነገ ጀምሮ ነው መካሄድ የሚጀምሩት እስከ ሐሙስ ድረስ ቀጥለው እንደሚካሄዱ ይጠበቃል። ወደ አውሮፓ መረጃችን በዚሁ እንሻገር። ቃል ስፖርት ላይ ናችሁ። ላይክ፣ ሰብስክራይብ፣ ሼር እያረጋችሁን ሀሳብ አስተያየታችሁን እያጋራችሁን መልካም ቆይታ ተመኘን። በጣሊያን ሴሪኤ መርሃ ግብር ትላንት ኢንተር ሚላን ከአታላንታ ጋር ያደረጉት ጨዋታ በትልቁ ይጠበቅ ነበረ። እንግዳው ቡድን ኢንተር ሚላን 1-0 በሆነ ውጤት ድል አድርጓል። ግብ አስቆጣሪውም ያው ላውታሮ ማርቲኔዝ ነው። 65ኛው ደቂቃ ላይ በጣም አስደናቂ ግብ አስቆጥሮ ቡድኑን አሸናፊ ያደርጓል። አርጀንቲናዊ የፊት መስመር ተጫዋች ላውታሮ ማርቲኔዝ በውድድር ዘመኑም 9ኛ ጎሉን አስቆጥሯል። ኢንተር ሚላን ማሸነፉን ተከትሎ ነጥቡን 36 በማድረስ የሴሪኤ መሪነትን ለሰዓታትም ቢሆን ሲመራ ከነበረው ኤስ ሚላን መረከብ ችሏል። አታላንታ በ22 ነጥቦች 11ኛ ደረጃ ላይ እንደዚሁ ለመቀመጥ ተገዷል። የዘንድሮ የጣሊያን ሴሪኤ ፉክክር በብዙ መንገድ አጓጊ የሚባል ነው። በተለይም በዋንጫ ፉክክር ላይ ከ5 በላይ ቡድኖች በቀጥታ እየተሳተፉበት ይገኛሉ። ያለው የነጥብ ልዩነት በጣም ጠባብ የሚባል ነው። ትላንትና ኢንተር ሚላን ግን ማሸነፉን ተከትሎ በጊዜያዊነት በኤሲ ሚላን የተያዘውን መሪነት መረከብ ችሏል። በጣሊያን ሴሪኤ ናፖሊም ከክሮሜንሴ ጋር ያደረገውን ጨዋታ 2-0 አሸንፏል። በእርግጥ ይህን መረጃ በቃል ስፖርት ዩቲዩብ ቻናል እሁድ ምሽት ወይም ዲሴምበር 28 በነበረው የመረጃ ሰዓታችን ላይ በራስመስ ሆይሉንድ ግብ 2-0 እየመሩ ነው ብያችሁ ነበረም። የጨዋታውን ሙሉ መረጃ ቃል በገባ ነው መሰረት ዛሬ እናደርሳችሁ። ራስመስ ሆይሉንድ ሁለቱን የናፖሊ ግቦች አስቆጥሯል። 13ኛውና 45ኛው ደቂቃ ላይ ክሮሜንሴን ከሜዳቸው ውጭ ድል ሲያደርጉ ራስመስ ሆይሉንድ በውድድር ዓመቱ 6ኛ የሴሪ ግቡ ነው። ናፖሊ መሸነፉን ተከትሎ ደግሞ ነጥቡን እንደዚሁ 34 በማድረስ በጣሊያን ሴሪ በዋንጫ ጉዞ ላይ አሁንም አለውበት ያለበትን ድል ነው ትላንትና ማስመዝገብ የቻለው። የሆይሉንድ ብቃት ግን አሁንም በጣሊያን ሴሪ በሁሉም መድረኮች ለናፖሊ ባረጋቸው ጨዋታዎች ላይ በጣም አስደናቂ ሆነው ቀጥለዋል። በሴሪኤው ኤስ ሚላንም ሄላስ ቬሮናን 3-0 በሆነ ውጤት ድል አድርጓል። የኤስ ሚላንን 3 የማሸነፊያ ግቦች ክርስቲያን ፖሊሲች በ45ኛው ደቂቃ ተጠናቆ በጨማሪው አንደኛው ደቂቃ ንኩንኩ በ48ኛው ደቂቃ በፍጹም ቅጣት ምትና እንደዚሁም በጨዋታ 53ኛው ደቂቃ ላይ 3ቱን ግቦች አስቆጥረዋል። ኤስ ሚላን ያለፉትን 15 የጣሊያን ሴሪ ጨዋታዎች ያለ ሽንፈት ነው በነገራችን ላይ እየተጓዘ የሚገኘው። ነጥቡ 35 አድርሷል። ሄላስ ቬሮና 12 ነጥብ ላይ ለመቅረት ተገዷል። ቀጣይ ሳምንት አርብ ካግላሪ ከኤስ ሚላን፣ ሄላስ ቬሮና ከቶሪኖ የሚያደርጓቸው ጨዋታዎች ይጠበቃሉ። ሌላኛው በትላንትናው ዕለት ያየነው መርሃ ግብር ቦሎኛን ከሳሱሎ ያገናኘ ጨዋታ ነበረ። ባለሜዳው ቦሎኛ ፋቢያን 47ኛው ደቂቃ ላይ ባስቆጠረው ግብ ይመራ ነበር። በኋላም ላይ ግን ከረፍት በኋላ ለሳሱሎ 63ኛው ደቂቃ ላይ ሙሃር ሞቪች ባስቆጠራት ግብ ጨዋታው 1-1 በሆናቸው ውጤት ተጠናቀቀ። ውጤቶቹን ተከትሎ ኢንተር ሚላን በ36 ነጥብ ይመራል። ሚላን በ35 ይከተላል። ናፖሊ በ34 ሶስተኛ ነው። ዩቬንቱስ በ32 ነጥብ አራተኛ፣ እንደዚሁም ሮማ በ30 ነጥብ አምስተኛ ነው። ምናልባት ሮማ ዛሬ ድል የሚያደርግ ከሆነ ወደ አራተኛ መጠጋት የሚችልበትን ውጤት ያስመዘግባል። ዛሬ ጄንዋን ምሽት 4 ሰዓት ከ45 ስለሚያስተናግድ በጣሊያን ሴሪ ክስተት የሆነውን አንድ ተጫዋች እናንሳና ወደ ሌሎች መረጃችን እንሸጋገር። ኒኮ ፓዝ ንብረትነቱ የኮሞ ነው፣ ግን ሪያል ማድሪድ አሁንም ስልጣኑን ያላጣበት ተጫዋች እንደሆነ ይታወቃል። መልሶ የመግዛት ሙሉ መብት አለው። 6 ጎል 6 አሲስት በጣሊያን ሴሪ ያለው ይህ ታዳጊ በ6 ጨዋታ የጨዋታ ኮከብ ተብሏል። 2 ጊዜ የወሩ ምርጥ ተጫዋች ተብሎ ተመርጧል። በርካታ የግብ አስተዋጽኦ አለው። በዚህ ዓመት 12 በርካታ የአንድ ለአንድ ግንኙነቶችን አሸንፈዋል። 122 ቀዳሚ ነው። በርካታ ስኬታማ ድሪብል አለው። 37 ቀዳሚ ነው። በርካታ አሲስት አለው በጣሊያን ሴሪ፣ በዚህም ቀዳሚ ነው። ስለዚህ በጣሊያን ሴሪ
በብዙ ነገር ቀዳሚነት ተጫዋች ሆኗል። ኒኮ ፓዝ ያለምንም ጥርጥር ሪያል ማድሪዶች ማንም ሳይወስድባቸው በጥርም እንግዲህ እንዳይሄድ አድርገው በቀጣይ ክረምት የቡድኑ አካል ያደረጉታል ተብሎ ይታሰባል። በዚህ ክረምት ቶትናም እንዳይወስዱ ያደረጉት ጥረት እንደተሳካላቸው ይታወቃል። ወደ ሌሎች አጫጭር መረጃዎቻችን እንሻገር። ፈረንሳዊው የፓሪሰን ጀርሜን ተጫዋች ኦስማነ ዴምቤሌ ትላንትና ድንቅ ምሽት አሳልፏል። የግሎብ ሶከር የ2025 የዓመቱ ምርጥ ተጫዋች ተብሎ ተሸልሟል። በነገራችን ላይ ፓሪሰን ጀርሜኑ አሰልጣኝ ሉዊስ ኤንሪኬ በበኩላቸው የዓመቱ ምርጥ አሰልጣኝ በተባሉበት ማለት ነው። በየዘርፉ ብናነሳም የዓመቱ ምርጥ ተጫዋች በወንዶች ዘርፍ ኦስማን ዴምቤሌ፣ የዓመቱ ምርጥ ተጫዋች በሴቶች አይታና ቦን መንቲ፣ የዓመቱ ምርጥ ተስፈኛ ተጫዋች ዴዛየር ዱዌ፣ የዓመቱ ምርጥ ስፖርቲንግ ዳይሬክተር ሉዊስ ካምፓስ፣ የዓመቱ ምርጥ ብሔራዊ ቡድን ፖርቱጋል፣ የዓመቱ ምርጥ አማካይ ቪታኒያ፣ የዓመቱ ምርጥ አጥቂ ላሚን ያማል፣ የዓመቱ ምርጥ ፕሬዚዳንት ናስር አልከላፊ፣ በቅርቡ ህይወቱ ያለፈው ዲዬጎ ጆታ ደግሞ በሽልማት ስነስርዓቱ ላይ ልዩ ሽልማትን ተሸልሞ እናትና አባቱ ሽልማቱን የወሰዱበት ምሽት ነበር። ላሚን ያማል ትላንትና በግሎብ ሶከር ላይ ምርጡ አጥቂ፣ የላሊጋ ከ23 ዓመት በታች ምርጡ ተጫዋች፣ የማራዶና አዋርድ ሽልማትን ወስዷል። ከሽልማቱ በኋላም በሽልማት ስነስርዓቱ ላይ የነበረውን ክርስቲያኖ ሮናልዶን ስም ጠቅሶ ሐሳቡን አጋርቷል። ላሚን ያማል ከማንም ጋር ራሴን ማነጻጸር አልፈልግም፣ የራሴን መንገድ ነው መጓዝ የምፈልገው፣ የራሴን ዘመን ላይ የራሴን አብዮት መገንባት ፈልጋለሁ ብለዋል። ልክ እንደ ክርስቲያኖ ሮናልዶ እንዳደረገው ሁሉ እኔም የራሴን ነው ማድረግ የምፈልገው፣ ከማንም ጋር መነጻጸር፣ ከማንም ጋር ስሜ እንዲነሳብኝ አልፈልግም ብሏል። ክርስቲያኖ ሮናልዶ በ2025 የግሎብ ሶከር የመካከለኛው ምስራቅ የዓመቱ ምርጥ ተጫዋች ሽልማት ተበርክቶለታል። ፖርቱጋላዊ ኮከብ ክርስቲያኖ ሮናልዶ የግሎብ ሶከር የመካከለኛው ምስራቅ የዓመቱ ምርጥ ተጫዋች ተብሏል። ክርስቲያኖ ሮናልዶ ይህን ሽልማት ሲያሸንፍ ለተከታታይ 3ኛ ዓመት ነው። ከሽልማቱ በኋላ ስቴቱን የሰጠው ሮናልዶ የእግር ኳስ ፍቅሬ አሁንም ከፍተኛ ነው፣ አውሮፓም ሆነ መካከለኛው ምስራቅ ለውጥ የለውም፣ እየተዝናናው ነው ብሏል። ሮናልዶ አክሎም በቀጣይ ጉዳት ካልገጠመኝ ያለ ጥርጥር 1000 ጎሎችን እደፍናለሁ በማለት ቃል ገብቷል። የተቀየረ ነገር የለም፣ የዓለም ዋንጫዎችን ማሸነፍና 1000 ግቦችን ማስቆጠር ነው ብሏል። ክርስቲያኖ ሮናልዶ ባለፉት 24 ሰዓት ውስጥ ብቻ የሳምንቱ ምርጥ ግብ፣ የሳምንቱ ምርጥ ተጫዋች ተብሎ ተመርጧል በጨዋታው ላይ። ትላንትና ደግሞ የመካከለኛው ምስራቅ ምርጥ ተጫዋች ተብሎ እንደዚሁ ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ ሽልማት የተረከበበት ምሽት ነበረ። ፖል ላቤሌ ፖግባም ሮናልዶን የወደሰበት ሌላ ምሽት ነበረ። ፈረንሳይ ተጫዋች ፖል ላቤሌ ፖግባ በግሎብ ሶከር አዋርድ ሽልማት ስነ ስርዓት የዓመቱ ምርጥ ካምባክ ሽልማትን አሸናፊ ሆናል። ፖል ፖግባ ከዓመታት በኋላ ወደ እግር ኳስ ሜዳ መመለሱ አይዘነጋም። በሽልማት ዝግጅቱ ላይ አስተያየቱን የሰጠው ፖል ላቤሌ ፖግባ በጣም አመሰግናለሁ፣ በዚህ ክብርም ትልቅ ነገር ይሰማኛል ብሏል። በሽልማቱ ላይ ስለተገኘው ክርስቲያኖ ሮናልዶ የተናገረው ፖል ላቤሌ ፖግባ አንተ ለእኔም ለሁሉም እግር ኳስ ተጫዋችም አነሳሽነትህን እንዲሁ አመሰግናለሁ ሲል ተደምጧል። ሮናልዶ አንተ የሁላችንም አነሳሽ የሁላችንም አለኝታ ነህ ብሏል። በክርስቲያኖ ሮናልዶ በኩል እንግዲህ የተደረገለትን ድጋፍ በብዙ አንስቶ በብዙ ወድሶ ከነበሩ ተጫዋቾች ውስጥ ፖል ላቤሌ ፖግባ ይጠቀሳል። ትላንትና ልክ እንደ ላሚን ያማል ሁሉ የሮናልዶን ስም በሽልማት ስነ ስርዓቱ ላይ የጠራው ደግሞ ፖል ላቤሌ ፖግባ ነበረ። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል የሰዓቱን የተመራረጡ ስፖርታዊ ጥንቅሮች በቅደም ተከተል እያደረስናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን እንሻገር። ከፕሪሚየር ሊግ የመረጃ ሰዓታችን ጋር ላይክ፣ ሰብስክራይብ እና ሼር እያረጋችሁን እንደ ሁልጊዜው አብራችሁን ቆዩ ብለናል። የእንግሊዝ ፕሪሚየር ሊግ የ2025 የመጨረሻም ጨዋታዎችን እንግዲህ በትላንትና ዕለት እየተመለከተን ነበረ። በእርግጥ አንድ ጨዋታ ልንመለከት እንችላለን። ሁለት ጥቂት ጨዋታዎችን ወደ ማክሰኞ የሚደረጉ ጨዋታዎች ስላሉ በዲሴምበር 30 ጥቂት ጨዋታዎችን እናያለን። በእርግጥ ትላንትና ለሊድስ ዩናይትድ እና ለሰንደርላንድ በጣም ወሳኝ ምሽት ነበረ። ጨዋታው 1-1 በሆናቸው ውጤት ተጠናቋል። በሊድስ ዩናይትድ በኩል አንዲያ ጋራ
28ኛው ደቂቃ ላይ ለማየት የሚማርክ በጣም ውብ ግብ ነው ያስቆጠረው። ከዛ ያው ልማደኛው ዶሚኒክ ካልቨርት-ሉዊን በሊድስ ዩናይትድ በኩል ያቻነቷን ግብ አስቆጥሯል። ስለዚህ ጨዋታው 1-1 በሆነ አቻ ውጤት በሰንደርላንድ እና በሊድስ ዩናይትድ መካከል የነበረው ጨዋታ ተጠናቋል። ዶሚኒክ ካልቨርት-ሉዊን ትላንትና ለሊድስ ግብ ማስቆጠሩን ተከትሎ በነገራችን ላይ በዚህ የውድድር ዓመት ሁሉም ተጫዋቾች የተካፈሉበት ግብ ሲቆጠር ለሁለተኛ ጊዜ ነው። በሊቨርፑል በኩል ሪዮ ንጉማ 11ዱም ተጫዋቾች የተካፈሉበትን ግብ በኒካስል ዩናይትድ ኦገስት ወር ላይ ካልተሳሳትኩ አስቆጥሮ ነበረ። ኒካስልን ድል ባረጉበት የመጨረሻ 90ኛው ደቂቃ አካባቢ የተቆጠረች ግብ ካስታወሳችኋት ሪዮ ንጉማ ሁሉም የሊቨርፑል ተጫዋች ነክቷት ነበረ። ሌላ ሁለተኛ ግብ ነው ትላንትና ዶሚኒክ ካልቨርት-ሉዊን እንደዚህ ያስመለከተን። ዶሚኒክ ካልቨርት-ሉዊን ባለፉት 6 ጨዋታ ላይ በፕሪሚየር ሊጉ ግብ አስቆጥሯል። በሲቲ፣ ቼልሲ፣ ሊቨርፑል፣ ብሬንትፎርድ፣ ፓላስ፣ ሰንደርላንድ ላይ 6ቱም ላይ አስቆጥሯል። ፓላስ ለሁለት ግብ ማስቆጠሩን ተከትሎ 7 ግብ አለው። በነገራችን ላይ በእግር ኳስ ሕይወቱ ለመጀመሪያ ጊዜ ነው ይህንን ያደረገው። በእግር ኳስ ሕይወቱ በሱ በኩልም ሌላ ድንቅ ምሽት ነበረ። ሰንደርላንድ በሜዳው ነጥብ በመጣሉ እንግዲህ ደረጃ ሰንጠረዡ ላይ ዩናይትድንም ቼልሲንም በልጦ 5ኛ ደረጃን መረከብ የሚችልበትን እድል አልተጠቀምም። ትላንትናም በጣም የሚያስቆጭ ውጤት ነበረ ለሰንደርላንድ። እዚሁ ስቴዲየም ኦፍ ላይት ላይ ቀጣይ የሚገጥሙት ደግሞ የፕሪሚየር ሊጉን የአሁኑን 2ኛ ቡድን የጋርዲዮላውን ቡድን ማንቸስተር ሲቲ ነው። ምናልባት ሲቲ የሚያገኛቸው አንደኛ ለመሆን ሊጫወት የሚችልበት አጋጣሚ ባይሆን እንኳን ነጥቡን ከአርሰናል ጋር የሚያስጠብቅበት አጋጣሚ ነውና ምንም ጥያቄ የለውም። ሰንደርላንድ ሌላ ፈታኝ ጨዋታ ይጠብቀዋል። በዛ ላይ ደግሞ በጣም ወሳኙ ተጫዋቻቸው ትላንትና ጉዳት አስተናግዷል። የሰንደርላንዱ ተጫዋች ባላርድ በጉዳት ምክንያት ትላንትና ወጥቷል። እስከ 5 ሳምንት ድረስ ከሜዳ ይርቃል እየተባለ ነው በቁርጭምጭሚት ጉዳት ምክንያት። ይሄ ደግሞ ሌላ በጣም አሳሳቢ የሚባለው ዜና ነው። በሰንደርላንድ በኩል ጥሩ ከነበራቸው ተጫዋቾች አንደኛው እሱ ሊጠቀስ ይችላል። በሴልኸርስት ፓርክ ሌላ ለተመልካች አዝናኝ የነበረ ጨዋታ ነበረ። በክሪስታል ፓላስ እና በቶትናም ሆትስፐርስ መካከል የነበረ ጨዋታ ነው። ጨዋታው በቶትናም ሆትስፐርስ 1-0 አሸናፊነት ተጠናቋል። ግሬ 42ኛው ደቂቃ ላይ ብቸኛውን በጨዋታው ልዩነት ፈጣሪ ግብ ለቶትናም ሆትስፐርስ አስቆጥሯል። ክሪስታል ፓላስ በሁሉም ውድድር ያደረጋቸውን ያለፉት 5 ጨዋታ ማሸነፍ ግን አልቻለም። ክሪስታል ፓላስ በ26 ነጥብ 9ኛ ደረጃ ላይ ሲቀመጥ ቶትናም ነጥቡን 25 በማድረስ ወደ 11ኛ መምጣት ችሏል። ግብ አስቆጣሪውም ወጣቱ አርቺ ግሬ በ19 ዓመት ከ291 ቀን ለቶትናም ግብ ያስቆጠረ በዕድሜ ትንሹ ሁለተኛው ተጫዋች መሆን ችሏል። ከዚህ በፊት በቶትናም ሆትስፐርስ እንግዲህ ግብ ያስቆጠረላቸው የነበረው ከዛሬ 10 ዓመት በፊት ገደማ ዴሊ አሊ ነበር። በ19 ዓመት ከ287 ቀን ግብ ያስቆጠረላቸውም ክሪስታል ፓላስ ላይ ነበረ። በነገራችን ላይ እሱም ግብ ያስቆጠረው አሁን ሌላኛው በዕድሜ ትንሹ ተጫዋች አርቺ ግሬ ሆኗል። የሪቻርልሰን ትላንትና 2 ግቦች ተሻሩበት። 7 ግብ 3 አሲስት። በዚህ ውድድር ዓመት ግን 9 የግብ አስተዋጽኦን ማበርከት ችሏል ሪቻርልሰን። እንደ አጠቃላይ ጨዋታውን ቶትናም 1-0 አሸነፈ። ግብ የማስቆጠር ንጻዴ ግን ፓላስ በጣም የተሻለ ነበር። በጨዋታው 1.31 ግብ ማግኘት ይችል ነበረ፣ ግን ምንም አላስቆጠረም። አምክነዋል ማለት ነው። በቶትናም በኩል ከ0.84 ግብ የማስቆጠር ንጻሬ 1 ግብ አግኝተዋል። ፓላስ 15 ሙከራ፣ ቶትናም 8። ቶትናም 4 ኢላማውን የጠበቀ ፓላስ 2። በኳስ ቁጥጥር ፓላስ የተሻለ ነበር። 62 በመቶ ኳስ ተቆጣጠሩ ነበር። ቶትናም 38 በመቶ ብቻ ነበረ ኳስ የተቆጣጠሩት። አጠቃላይ ፕሪሚየር ሊግ 18ኛ ሳምንት ሁሉም መርሃ ግብሮች ተደርገው ሲጠናቀቁ አርሰናል በ42 ይመራል። ማንቸስተር ሲቲ በ40 ይከተላል። ቪላ በ39 ሶስተኛ፣ ሊቨርፑል በ32 ነጥብ 4ኛ፣ ቼልሲ በ29 ነጥብ 5ኛ ነው። ዩናይትድ ተመሳሳይ 29 ነጥብ አለው በግብ ክፍያ ተበልጦ 6ኛ፣ ሰንደርላንድ 7፣ ብሬንትፎርድ 8፣ ክሪስታል ፓላስ 9፣ ፉልሃም 10፣ ስፐርስ 11፣ ኤቨርተን 12፣ ብራይተን 13፣ ኒካስል 14ኛ፣ በርንማውዝ 15፣ ሊድስ 16፣ ኖቲንጋም ፎረስት 17፣ ወራጅ ቀጠና ውስጥ ዌስትሃም 18፣ በርንሊ 19 እና ወልቭስ በ2 ነጥብ ከዚህ ነጥቡ ንቅንቅ ሳይል ከ20ኛም ሳይለቅ 18ኛ ሳምንት ተጠናቋል። አስቶን ቪላ በፕሪሚየር ሊጉ በመጀመሪያው ሲዝን አጋማሽ ቢግ ሲክስ ክለቦችን ገጥመው የተሸነፉት በሊቨርፑል ብቻ ነው። ቼልሲን፣ ዩናይትድን፣ አርሰናልን፣ ቶትንሃምን፣ ሲቲን ረትተዋል። ስለዚህ
ብቸኛው ያላሸነፉት ቡድን ሊቨርፑል ነው። በሊቨርፑል ብቻ ነው እንግዲህ የተሸነፉት። አሁን ሁለተኛ ዙር ጨዋታቸውን ደግሞ ማክሰኞ ከአርሰናል ጋር ይጀምራሉ። የቢግ ሲክስ ጉዟቸውን አንድ ብለው ሜዳ ቀይረው ደግሞ ይገጥማሉ። በዚህ ሳምንት አርሰናልን ከመግጠማቸው በፊት ያው ቪላ ፓርክ ላይ በማቲካሽ እና በኤሜኒያሎ ቦዋንዴ የመጨረሻ ደቂቃ ግብ አርሰናልን ረተው እንደነበር ይታወቃል። በአርሰናል የመረጃ ሰዓት ሰፊ ሽፋን ይዘናል። ቪላዎች በድጋሚ አብራችሁን ቆዩ። ኖቬምበር ወር ከተጀመረ በኋላ ሪያን ቼርኪን ያክል አሲስት ያደረገ የለም፣ 7 ደርሷል። በአውሮፓ 5 ታላላቅ ሊግም ከኖቬምበር ወር ጀምሮ ካሰላንለት የሱ ቀዳሚ ነው። እንደ አጠቃላይ ግን በፕሪሚየር ሊጉ የሪያን ቼርኪ የአሲስት ብዛት ያው ከብሩኖ እኩል ነው። ከኖቬምበር ወር ካሰላህ ነው ግን የእሱ ቀዳሚ ያደርገዋል። 7 አለው። ብሩኖ 6፣ ማቲያስ ኡዳ የፍራንስ ሊጋ የሌንስ ተጫዋች ነው፣ እሱ ወደ 5 አለው። ክሪስቶፈር ቡምጋርትነር ከአረቤ ሌፕዥንግ 5 አለው። ማይክል ኦሊሴ 5 አለው። ባለፉት ጥቂት ወራት ውስጥ ማለት ነው፣ በሁለት ወር ገደማ እንደማለት ነው። ወደ ቤተሰቦቻችን በሁለት ወር ውስጥ የሱን ያክል አሲስት ያደረገ የለም። በዚህ ሳምንትም አሲስት አድራጊ ነበረም። ቡድኑ በወሳኝ ጨዋታ ሲቲ ግራውንድ ላይ ሲያሸንፍ በጣም ድንቅ ነበር። ቀጣይ ጨዋታ የማንቸስተር ሲቲ ከሳንደርላንድ ጋር ሐሙስ ስታዲየም ኦፍ ላይት ላይ የሚደረግ ጨዋታ ነው። ይህ ጨዋታ ብዙ ትርጉም ይኖረዋል። የነገ የአርሰናል ውጤት በራሱ የዛን ጨዋታ ተጠባቂነት ከፍ ዝቅ ማድረግ ይችላል። በእርግጥ በየትኛውም መንገድ ቢሆን ግን ሲቲ ያንን ጨዋታ የማሸነፍ ግዴታ ግን በዋንጫ ፉክክሩ ላይ ይጠበቅበታል። ፒተር ክሮች፣ ሞይሰስ ካይሴዶ እና ማርክ ኮኮሪያ በፕሪሚየር ሊግ እስካሁን በወጥ ብቃት ያሉ የቼልሲ ተጫዋቾች ብለዋል። ቼልሲ እንደ ቡድን ጥሩ አይደለም ያለው ፒተር ክራውች፣ ሁለቱ ተጫዋች ግን በምርጥ ብቃታቸው በምርጥ አቋማቸው ላይ የሚገኙና በጣም ወሳኝ ጊዜን እያሳለፉ የሚገኙ ተጫዋቾች ብሏል። የወቅቱ የቼልሲ ምርጥ ናቸው፣ ምንም ጥያቄ የለውም። በተለይ ካይሴዶ ምርጥ ነው፣ ግን በወቅታዊ ብቃት ቼልሲ ጥሩ እንዳልሆነ ይታወቃል። ሪስ ጄምስ 3 የግብ አስተዋጽኦም ባለፉት 4 ጨዋታ ለቼልሲ ማበርከት ችሏል። አታላንታ ላይ አሲስት ነበረው በአውሮፓ ሻምፒዮንስ ሊግ። ከዛ ኒካስል ላይ በጣም አስደናቂ ቅጣት ምትግብ አስመለከተን። አስቶን ቪላ ላይ ደግሞ በተቆጠረችው ግብ የጆዋ ፔድሮ አሲስት አስመልክቶናል። ከቆመ ኳስ ምንም ጥያቄ የለውም ትክክለኛው የቀኝ ተመላላሽ ነው ማለት ማጋነን ላይሆን ይችላል። ግን ለቼልሲ ደጋፊዎችን ተይው ጉዳዩን። ግን እንዳልኳችሁ እዚህ ቡድን ውስጥ በግለሰብ ደረጃ ምርጥ ቢኖርም በቡድን ደረጃ ግን ቡድኑ አሁን ላይ ጥያቄ እየተነሳበት ነው። የማሬስካ ቡድን በነገራችን ላይ በዚህ ውድድር ዓመት እየመራ ጨዋታን 13 ነጥቦችን ጥሏል። ይሄ በፕሪሚየር ሊጉ አንድም ክለብ አልጣለም። ይሄ ሁላ ነጥብን አሁን መንበረ ስልጣናቸውን ይልቀቁ ለዩናይትድ ፋይዳ አይደሉም ሲባሉ ከነበሩት ሩበን አሞሪም እኩል 29 ነጥብ በፕሪሚየር ሊጉ የሰበሰበ ቡድን አላቸው። ማሬስካ ጫናው አሁን ወደ እሳቸው መምጣቱ የሚቀር አይመስልም። በመፍትሄ ደረጃ ግን ምን ታስባላችሁ ቼልሲያን? ጻፉልን። የሊቨርፑል የዘንድሮ ጉዞ ውስጥ ፈታኝ ከሆኑበት ነገሮች ውስጥ አንደኛው የቆመ ኳስ ነው። ወደ ቤተሰቦቻችን በዚህ ውድድር ዓመት ከቆመ ኳስ ሊቨርፑል 12 ግብ አስተናግዷል። ይሄ በቢግ ሲክስ ክለብ ማንም ላይ አልሆነም። ምናልባት በርንማውዝ እና ኖቲንግሃም ፎረስትም ተመሳይ 12 ግብ ከቆመ ኳስ ተቆጥሮባቸዋል። ዌስትሃም ዩናይትድ 11 ተቆጥሯል። ፍጹም ቅጣት ምትን፣ የማዕዘን ምትን፣ ቅጣት ምትን ይጨምራል። በነገራችን ላይ ይሄ ለሊቨርፑል በጣም አሳሳቢ ነው። በነገራችን ላይ ከማዕዘን ምት ወደ 7 የተቆጠረባቸው፣ ይሄ ደግሞ ቀዳሚ ያደርገዋልና ሊቨርፑል የቆመ ኳስ ላይ በጣም መጠንቀቅ እንዳለበትና መስራት እንዳለበት በቃል ስፖርት ዩቲዩብ ቻናል የአሰልጣኝ ቅጥሩ ራሱ ሲፈጸም እንዳረጋገጥንላችሁ ትናንትና ዲሴምበር 28 ላይ ማስታወቂያ ወጥቶ እንጂ ሊቨርፑሎች መርጠው የተሻለ ነው ብለው በገበያው ላይ ግን አይደለም። ይሄ ራሱ በብዙ አስተዛዛቢ እንደነበረ በትላንትናው የቃል ስፖርት ዩቲዩብ ቻናል የምሽት መረጃችን ለሊቨርፑል ያናድርሰን ነበር። ኢብራሂማ ኮናቴም በሊቨርፑል የቫንዳይክ አጣማሪ ነው። ምናልባት የሊቨርፑል እንደ ተከላካይ ብቻ ጥያቄ ይነሳበታል ብሎ ለማለት በጣም ይቸግራል። ምክንያቱም ቡድኑ በትራንዚሽን ደረጃ በጣም ተቃራኒ ቡድን ከመከላከል ማጥቃት ውስጥ የሚደርስበት ነውና አማካዩም ለዚህ ኃላፊነት መውሰድ አለበት። ከዚህ ሳምንት ድል በኋላ ግን ዲየጎ ጆታን የታሰበበት መንገድ ነበርና ኢብራሂማ ኮናቴ
ሁሌም ቢሆን ከኛ ጋር ያለ ብሎታል። ኮናቴ ሳምንቱ ሙሉ ታሞ የነበረ ሲሆን ይጫወታል ተብሎ አልተጠበቀም ነበር። የአምስትሪንግ ችግር ከጋጠሙ በኋላ አርብ ላይ ነበር ለመጀመሪያ ጊዜ ልምምድ ማድረግ የቻለው። ለዲዮጎ ጆታና ለቤተሰብ 90 ደቂቃ ሙሉ መጫወት የመረጥኩት ብሏል። ኢብራሂማ ኮናቴም በ20 ቁጥር መለያም ዙሪያና በዲዮጎ ጆታ ዙሪያ አንስቶ ሐሳቡን ሁለቱም ማይረሱ በሊቨርፑል ብሏቸዋል። በዚህ ውድድር ዘመን በፕሪሚየር ሊጉ ብዙ የግብ ዕድሎችን የፈጠሩ እንግዲህ አዲስ ፈራሚ ውስጥ ፍሎሪያን ቬርዝ እና ጃክ ግሪሊሽ 30 አላቸው። ጃክ ግሪሊሽ ያው በፕሪሚየር ሊግ ልምድ ያለው በሲቲ የተጫወተ አሁን በኤቨርተን ይገኛል። የፍሎሪያን ቬርዝ ግን አዲስ ፈራሚ ነው። በፕሪሚየር ሊጉ ከባየርና ሌቨርኩሰን የመጣም ለፕሪሚየር ሊግ አዲስ የሆነ ተጫዋች በባየርና ሌቨርኩሰን ራሱን ያሳየ በአመቱ ብዙ ትችት ሲያስተናግድ ጀርመናውያን ልክ እንደ ሊቨርፑል እንደ ቡድኑ ሁሉ ጥብቅና ቆመ በብዙ የተከራከሩለት ፍሎሪያን ቬርዝ ግብ ያስቆጥር አሲስት አይኖረው እንጂ ለቡድኑ ግን ቁልፍ ተጫዋች መሆኑን እነኚህ ቁጥሮች ማሳያ ናቸው። በርካታ የግብ ዕድል የፈጠረ 30 ከጃክ ግሪሊሽ እኩል፣ ሪያን ቸርኪ 27፣ ብሪያን ቤሞ 26፣ ኩዱስ 22 አላቸው በየሄዱበት ክለብ። መረጃውን ያገኘነው ከሁስኮርድ ነው። እንደሚታወቀው ፍሎሪያን ቬርዝ ደግሞ በዚህ ሳምንት ወልቭስ ላይ አንድ ብሎ የግብ አካውንቱን የከፈተበት ሳምንት እንደነበረ የሚዘነጋ አይደለም። ዳቪድ ራያ በዚህ ውድድር ዓመት በፕሪሚየር ሊጉ ከየትኛውም ግብ ጠባቂዎች በበለጠ ምርጥ ኳስ የማዳን ንጻሬ ያለው በጣም ያለቀላቸውን ግልጽ ኳሶች 86.67 በመቶ የማዳን ንጻሬ ያለው ምናልባት በአርሰናል የዋንጫ ጉዞ ስለናነሳቸው የምንችላቸው ሁሉ ሴቮችን እያየን ነው። የዳቪድ ራያን በዚህ ሳምንት ብራይተን ላይ ያዳናትን ኳስ በተመለከተም የአለን ሺረርን ሐሳብ እያየሁት ነበርና በፕሪሚየር ሊግ ካየናቸው ሁሉ ምርጥ ሴቮች ናቸው ብሏል። አለን ሺረር ዳቪድ ራያም ያዳነው ኳስ ብራይተን ላይ ምናልባትም የውድድር ዓመቱ ምርጥ ሴቭ ተብሎ ሊመረጥ ይችላል ብሏል። የዲሴምበር ወር ምርጥ ሴቭ የመሆን ዕድሏ በጣም ሰፊ ነው። በጣም በአስደናቂ ሁኔታ ነበረ ኳሷን ያዳናት። አርሰናል በተለይም ጫና ውስጥ በገባበት ሰዓት ላይ የተገኘች ወሳኝ አጋጣሚ ነበረች እቺ ኳስ የማዳነ ምንጻሬ። አርሰናል በሳምንቱ ብራይተንን 2-1 በረታበት ጨዋታ ላይ ጋብርኤል ማጋሌሽ እና የዊሊያም ሳሊባ ጥምረት ተመልሷል። ሁለቱ አንድ ላይ ሲኖሩ ለቡድኑ በራሱ ያለው በራስ መተማመን ምንም ጥያቄ የለውም፣ ትልቅ ነው። በጨዋታው ላይ ውድ ቤተሰቦቻችን ተቀይሮ ገብቶ ተጫውቶ ነበረ በዚህ ሳምንት ብራይተን ላይ ጋብርኤል ማጋሌሽ። ሁለቱ በጣምራ አንድ ላይ ሲሰለፉ 10 ጨዋታ የመጨረሻዎቹ 3 ግብ ብቻ ነበረ ቡድኑ ያስተናገደው። ከዛ በኋላ ግን በብዙ ግብ የሚያስተናግድ ብዙ ሙከራ የሚደረገበት ቡድን ሆኖ ነበረ። አሁን ሁለቱም ተመልሷል። ከዚህ ሳምንት የኤምሬትሱ የአስቶን ቪላ ጨዋታ ጀምሮ ሁለቱን በጣምራ እንመለከታቸዋለን። ማጋሌሽ ተከላካይ ብቻ አይደለም፣ የቆመ ኳስ የአርሰናል ጠፍቷል ከሰሞኑና አብዛኛው ራስ ላይ የሚቆጠሩ ግቦች ናቸው እንደዚህ የቆሙ ኳስ ወደ ሳጥን የሚሻገሩት። ማጋሌሽ ተመልሷል። ሌላ የቆመ ኳስ የሚጠቀመው የቡድኑ ቁልፍ ተጫዋችም ከመከላከልም ባሻገር ለአርሰናል በወሳኝ ሚና ይገኛል። እንቀጥል። ዴክላን ራይስ ጋር ደረስን። ዴክላን ራይስ በነገራችን ላይ በብራይተኑ ጨዋታ ላይ የማያውቀው የሜዳ ክፍል ላይ ግን ደግሞ በጣም ወሳኝ ግልጋሎት የሰጠበት የቀኝ ተመላላሽ ነበር። ጉዳት ነበረ በዛ ቦታ ላይ እንዲገኝ ያደረገው። በነገራችን ላይ ሶስተኛ የሜዳ ክፍል ላይ 10 ኳስ፣ በመከላከል አጋጣሚ 10 አጋጣሚዎች ላይ ኳስ መልሶ በመቀማት 4 ኳስን ለቡድን አጋሮቹ በትክክል በማቀበል 89 በመቶ ስኬታማ ነበረ። ሞር የመሃል ሜዳ ክፍሉ ላይ ደግሞ ጫና ወስዶ ሲጫወት የነበረው ኦዴጋርድ ነበረ። በጨዋታው ላይ ግብ አስቆጥሯል። ይሄ የተለመደች አይነት ግቡ በተለይ ደግሞ የኦዴጋርድ ከሳጥኑ ውጭና ይሄ የሳጥኑ ጠርዝ ላይ ቆሞ የሚያስቆጥራቸው ኳሶች በጣም አስደናቂና የግቡን ቀኝ ቋሚ ብዙ ጊዜ መርጠዋል። ተመሳይ ግብ ነበረ። በሶስተኛ የሜዳ ክፍል ላይ 13 ኳስ አቀብሏል። 5 የግብ ዕድሎችን ፈጥሯል። 1 ግብ አስቆጥሯል። 85 በመቶ ኳስ የማቀበል ስኬት ነበረው። ሞር የአማካኝ ክፍሉ በጥልቀት ሲያገለግል የነበረው እሱ ነው። ያው የጉዳት ሁኔታ ዴክላን ራይስን ወደ ቀኝ አውጥቶት ስለነበረ 2025-26 የውድድር ዓመት ለማይከል አርቴታና ለአርሰናል በትልቁ የሚጠበቅ ዓመት ነው። 2021-22 አምስተኛ ሆኖ ነበር የጨረሱት። 24 ነጥብ ይርቁ ነበረ አንደኛው ነው ካጠናቀቀው። በ2022-23 የውድድር ዓመት አርሰናል ሁለተኛ ሆኖ ነበር ፕሪሚየር ሊግ የጨረሰው። በ5 ነጥብ ከመሪው ይርቅ ነበረ። ከዛ በኋላ በ2023-24 ካቻምና በ2 ነጥብ ብቻ አንሶ ነው ዋንጫውን ያጣው። አምና
በ10 ነጥብ አንሶ ከሊቨርፑል ዋንጫውን አጣም። ዘንድሮ እስከ 18ኛ ሳምንት ተወዳጁ የእንግሊዝ ፕሪሚየር ሊግ በሁለት ነጥብ ከሲቲ ልቆ ፕሪሚየር ሊጉን እየመራ ይገኛል። ዓመቱ እንዴት ይጠናቀቃል የሚለው ለማይክል አርቴታ፣ ለአርሰናል ደጋፊዎች፣ ለአርሰናል ተጫዋቾች ሁሉ በትልቁ የሚጠበቅ ዓመት እንደሆነ ይታወቃል። ግን የአርሰናል ያለፉት 24 ዓመት ጉዞዎች ልክ በእንደዚህ አይነት መልኩ የተጠናቀቁ ነበሩ። የቀድሞ የለንደኑ ክለብ አርሰናል ተጫዋች አንድሬ አርሻቪን ለመድፈኞቹ የአዲስ ዓመት መልእክቱን አስተላልፏል። ብዙዎች የማይረሱት ተጫዋች ነው አርሻቪን። በተለይም ከሊቨርፑል ጋር 4-4 በተጠናቀቀ ጨዋታ አራቱንም ግብ ለአርሰናል በወቅቱ ካስቆጠሩ ተጫዋቾች ውስጥ አይረሳም ነበረ። የአርሰናል ደጋፊዎችን መልካም የገና በዓልና አዲስ ዓመት እመኛለሁ ያለው አርሻቪን አክሎም በአዲስ ዓመት የእንግሊዝ ፕሪሚየር ሊግ ዋንጫ እንድታሸንፉ እመኝላችኋለሁ ሲል መልእክቱን አጋርቷል። ትላንትና የቀድሞ ሰዋቸው አርሰን ቬንገር አርሰናል ዋንጫ ሊበላ ይችላልን ብለህ እንዴት ተጠይቀኛለህ ብለው ጋዜጠኛውን ይበላል እንጂ ዋንጫውን ብሏል። ኢያን ራይት ደግሞ በተቃራኒ ቡድን ግብ እየተቆጠረልን ብቻ ዋንጫን መመኘት ያስፈራኛል፣ ግብ ወደ ማስቆጠር መመለስ አለብን ማለቱ ይታወቃል። ለዋንጫ ጉዞ አርሻቪን ደግሞ በምኞት ደረጃ ነው ለቀድሞ ክለቡ በአዲሱ ዓመትና የገናነ በዓል አስመልክቶ ለአርሰናል መልእክት ባስተላለፈበት ሐሳቡ በዛው ምኞቱን የገለጸው። በአርሰናልና ስቶን ቪላ መካከል የሚደረገው ጨዋታ በትልቁ የሚጠበቅበት ብዙ ትልልቅ ምክንያቶች አሉ። ያለፉት 33 ጨዋታ ውስጥ አርሰናል ትልቅ የበላይነትን ይወስዳል። አርሰናል 19 ጊዜ ሲያሸንፍ ቪላ ደግሞ 9 ጊዜ ያሸንፏል። 5 ጨዋታ ባቻ ውጤት ተጠናቋል። አርሰናል በእነኚህ ጨዋታ 62 ግቦችን ሲያስቆጠር ቪላ 36 ግቦችን የአርሰናል መረብ ላይ ያሳርፏል። አሁን ጉዳዩ የአርሰናል የበላይነት በ33 የመጨረሻዎቹ ጨዋታ ላይ ይኑር እንጂ የመጨረሻዎቹ የቅርብ ትውስታችን ግን አርሰናል ዋንጫ ሲያጣ፣ ዋንጫ ሲነጠቅ፣ ነጥብ ሲጥል ቪላ የሚባል ቡድን በአርሰናል ጉዞ ላይ እንቅፋት ሆኖ ለአርሰናል አለ። ግን ደግሞ ለቪላ ደጋፊዎች የልብ ልብ የሚሰጥ በራስ መተማመናቸውን ከፍ የሚያደርግና ያለፉት 3 ዓመታት የአውሮፓ መድረክ ሳይፎርሹ እንዲያገኙት የሚያደርግ ተነሳሽነትን የሚፈጠር ድል ነበረ። ይህ ጨዋታ ኤምሬትስ ላይ ይደረጋል። አርሰናል ግን በዚህ ዓመት በኤምሬትስ ላይ አንድ ጨዋታን አቻ ወጥቶ ነጥብ ጣለበት እንጂ በሽንፈት ደረጃ እጅ አልሰጠም። ከ14 የኤምሬትስ ጨዋታ 13 ድል፣ አንድ አቻ፣ 34 አስቆጥሮ 6 ተቆጥሮ 8 ክሊንሺት እንዳላቸው ይታወቃል። የዩሊያን ቲምበርን ጉዳይ በተመለከተ በፈረንጆች የዲሴምበር ወር የመጨረሻው ቀን ዲሴምበር 30 2025 ነገ ማለት ነው አርሰናል ካስቶን ቪላ በሚያደርጉት ጨዋታ ላይ ያው ይገኛል የሚለው መረጃ ነው አሁንም በስፋት እየተሰራጨ የሚገኘው። ትላንት ምሽትም ጉዳዩ በዚህ መልኩ እንዳለ ነግሬያችሁ ነበረ። አሁንም እየወጡ ያሉ መረጃዎች ተመሳሳይ ናቸው። ምናልባት የማይክል አርቴታ አርሰናል፣ የማይክል አርቴታ ቢዩት፣ የማይክል አርቴታ ቤተሰብ ብለን ነበረ። ማይክል አርቴታ ልጅ ጋብርኤል አርቴታ የአርሰናል መለያ ለብሶ ለታዳጊ ቡድን ከ17 ዓመት በታች ጨዋታ ማድረጉን አረጋግጠናል። ትላንትና የ16 ዓመት ልጅ አለው በነገራችን ላይ ማይክል አርቴታ፣ ጋብርኤል አርቴታ ይባላል። በትላንትናው ዕለት እንግዲህ በአርሰናል ታዳጊ ቡድን ውስጥ ጨዋታን ማድረግ ችሏል። ለአርሰናል በይፋ ፊርማውን የሚያኖር ከሆነ የመጀመሪያው ስኮላር ፊርማን ያገኛል ማለት ነው። ያው ታዳጊ ስለሆነ የማይክል አርቴታ የመጀመሪያ ልጅ የሆነው ጋብርኤል አርቴታም የአርሰናል ከ17 ዓመታት ቡድን ከአሽሪው ሴቤሪ ታውን ጋር አቻ በወጡበት ጨዋታ ላይ ነው እንግዲህ በቋሚነት ተካቶ ሲጫወት የነበረው። ማንቸስተር ዩናይትድ ሆይሉንድን አሳልፎ ለናፖሊ የሚሰጠው በ46 ሚሊዮን ፓውንድ ነው። ለቤንያሚን ሼሽኮ ከ70 ሚሊዮን ፓውንድ በላይ ያወጣ ቡድን ነው። በነገራችን ላይ አሁን ለዩናይትድ ደጋፊዎች ጥያቄ በግልጽ አለን፣ በግልጽ ምላሽ አስቀምጡልን። ማንቸስተር ዩናይትድ አስቀድሞ እንግዲህ ከሆይሉንድ በፊት ሮሜሉ ሉካኮን አጥቂ አድርጎ የተጠቀመ ቡድን ነበረ፣ ግን አልሆነም። ከዛ በኋላ ከመጡ በርካታ አጥቂዎች ውስጥ ለአብነት ያክል ሆይሉንድን እናንሳ። የሆይሉንድም ጉዞ አልተሳካም። አሁን ሆይሉንድ ለቆ ሄዶ በናፖሊ ተሳክቶለታል። ሉካኮን በተመሳይ በጣሊያን ሴሪ ተሳክቶለታል። ከዛ በኋላ ሆይሉንድ በዩናይትድ በጥቂት ግብ ደረጃ የምንጠቅሰው አይነት ተጫዋች ነበር፣ ግን በናፖሊ በዩናይትድ በአመታት ውስጥ ያደረገውን ነው በጥቂት ጨዋታ እያደረገ የሚገኘው። የቋሚነት ዝውውሩን እንግዲህ 46 ሚሊዮን ፓውንድ ናፖሊ ማድረግ ይችላል። ዩናይትድ ይህን ተጫዋች ግን በቋሚነት ማጣት አለበት ወይ ብላችሁ ታስባላችሁ? ወይስ መመለስ አለበት? መልከታችሁ ነገሩን። ትላንት የናፖሊን 2 የማሸነፊያ ግብ እንዳስቆጠረ ይታወቃል።
ዝውውር ላይ ነን። የዘ አትሌቲክን መረጃ እንመልከት። ማንቸስተር ዩናይትድ የ19 ዓመቱን አማካኝ ኪሴ ሴሜትን ለማስፈረም ፍላጎት እንዳላቸው ዘ አትሌቲክ አረጋግጧል። ኤዜድ አልካማር በጥር የዝውውር መስኮት ተጫዋቹ እንዲለቅ አይፈቅዱም ተብሏል። ነገር ግን በቀጣይ ክረምት የዝውውር መስኮት ከተጫዋቹ ዝውውር 60 ሚሊዮን ዩሮ እንፈልጋለን ብሏል። ከዩናይትድ በተጨማሪ ግን የአውሮፓ ታላላቅ ክለቦች እዚህ ዝውውር ላይ ያለን ብለዋል። 60 ሚሊዮን ዩሮ ያወጣል የተባለውን ይህን የዜድ አልካማር ተጫዋች አማካይ ስፍራውን ዩናይትድ ለማስፈረም ጥረት ሲያደርግ ሪያል ማድሪድ፣ ባርሴሎና፣ ኒውካስል፣ ዶርትመንድ ከማንቸስተር ዩናይትድ ጋር በቀጥታ ፉክክር ውስጥ እንደሚገቡ አረጋግጧል። መረጃው የታማኙ የዜና ምንጭ ዘ አትሌቲክ ነው። ፋብሪዚዮ ሮማኖ የኑቨን ኔቬዥን ጉዳይ በተመለከተም የመጨረሻ መረጃውን እንመልከት። ኔቬዥ ከአሊላል የቀረበለትን አዲስ የውል ማራዘሚያ ጥያቄ እንዳልተቀበለ ይታወቃል። ያለው ኮንትራት ጁን 2026 ድረስ የሚቆይ ይሆናል። በነገራችን ላይ እዚህ ዝውውር ላይ አንድ ልናጠራው የምንወደው ነገር የዝውውር መስኮቱ ላይ በጥር ካልሆነ አሁን ተጫዋቹ በነፃ ይለቃል በቀጣይ ክረምት ላይ። ስለዚህ አልሂላል ተጫዋቹን ያቀረበለትን ኮንትራት ላይ መፈረሙን ተከትሎ ሁለት ምርጫ አለው። ተጫዋቹን ለፈላጊ ክለብ በጥቂት ገንዘብም ቢሆን በጥር መሸጥ አሊያም አቆይቶ ቀጣይ ክረምት ላይ በነፃ መልቀቅ የሚል ነው። በአረቡ አካባቢ የሚገኙ ሚዲያዎች ሩቨን ኔቬዥ በጥር ዝውውር እንዲለቅ አይፈለግም እያሉ ነው። ምንም እንኳን ተጫዋቹ ከሳውዲው ክለብ የቀረበለትን የኮንትራት ማራዘሚያ ጥያቄ የተቀበለ ባይሆንም በጥር ዝውውር ስኮት ክለቡን ግን እንዲለቅ አይፈለግም ተብሏል። ያም ማይሆን ከሆነ ግን በነፃ መገኘቱን ተከትሎ ዩናይትድ ቀጣይ ክረምት ላይ እሱን ያስፈርማል ተብሎ አይጠበቅም። ይልቁንስ ማንቸስተር ዩናይትድ በቀጣይ ክረምት ላይ ወጣት በፕሪሚየር ሊጉ ልምድ ያለውን ማምጣት ስለሚፈልጉ መረጃውን እናክለው ብለን ነው። ከምሽቱ በተጨማሪ ሆይሉንድን በተመለከተም ሆይሉንድ በማንቸስተር ዩናይትድ እንግዲህ ያልሳካ ብሎት ከሄደ በኋላ ወደ ጣሊያን ነው። እንዲሁም ስኮት ማክቶሚን ያስቀደመ ወደ ጣሊያን ሄደዋል። እንዳልኳችሁ ደግሞ ሌላ የሮሜሎ ሉካኮን አንስተናል። አሁን ከዩናይትድ ወደ ጣሊያን ሊኮበልሉ ከተዘጋጁ ተጫዋቾች ውስጥ አንደኛው ዜርኪዝ ነው። ሆላንድ አጥቂ ጆሽኳ ዜርኪዚ አስቀድሞ ሲጮትበት ወደ ነበረው ጣሊያን ሴሪሄ በሮማ በኩል ዳግም ሊቀላቀል በግሉ ፈቃደኛ ነው የሚሉ መረጃዎች ቅርብ የሆኑ ምንጮቹ እያወጡ ይገኛሉ። ተጫዋቹ ምናልባትም በቀጣይነት የዓለም ዋንጫ ላይ ሀገሩን ለመወከል ካለው ፍላጎት አንጻር ይህንን ዝውውር ይፈቅዳል ተብሏል። ሮማዎች ተጫዋቹን ለማስፈረም ዩናይትድ የጠየቃቸውንም የመግዛት ግዴታ ሊቀበሉት ይችላሉ ተብሏል። ያው ሮማዎች የናፖሊን ከዩናይትድ ተጫዋች አምጥቶ ስኬታማነት ጉዞ ካየ በኋላ ይህንንም ዝውውር በድፍረት በቋሚነት ይሞክሯል ተብሎ ይታሰባል። የጣሊያን መገናኛ ብዙሃንም ይህ ዝውውር እውን የመሆን እድሉ በዩናይትድ ፈቃደኝነት ብቻ የተመሰረተ ይሆናል። የአፍሪካ ዋንጫ ደግሞ ዝውውሩን ይወስኗል ተብሎ በትልቁ እየተጠበቀ ነው። ሮማ ግን የቋሚ ግዴታንም ሊቀበል ይችላል እየተባለ ይገኛል። የማንቸስተር ዩናይትድ እና የጀደን ሳንቾን ጉዳይ በተመለከተ ያው ከዝውውር ስላልወጣን ነው አብቅቷል ብሏል ፋብሪዚዮ ሮማኖ። ተጫዋቹ በዓመቱ መጨረሻ ከማንቸስተር ዩናይትድ ጋር ያለው ኮንትራት ያበቃል። ዩናይትድ ለተጫዋቹ ተጨማሪ 1 ዓመት ውልን የማራዘም አማራጭን አይጠቀምም። ምክንያቱም እንደማይሸጠው ያውቃል እንጂ ሌሎች ክለቦች ተጫዋቾቻቸውን ሲለቁ የ1 ዓመት ኮንትራት ካላቸው ያራዝሙታል። ተጫዋቹን በውሰት ቆይተው ጥሩ ብቃት ካሳየ በውድ ገንዘብ ለመሸጥ ካለ ፍላጎት አንጻር ነው። የጀደን ሳንቾ እግር ኳስ ሕይወት ግን በዩናይትድ የመጨረሻው እንዲሆን ከውሳኔ ተደርሷል። ሃይደን ሄቨን ሩቨን አሞሪም በተመለከተ በጣም ጥሩ አሰልጣኝ ነው፣ ሁልጊዜም ያነጋግረኛል እና እንድሻሻል ይረዳኛል። ከሜዳም ውጪ ቢሆን ድንቅ ሰው ነው። ከሱ ጋር በመስራት በጣም ደስተኛ ነኝ። አሰልጣኙ ስለ አንተም እንደሚያስብና ጊዜ ሰጥቶ ከአንተ ጋር እንደሚነጋገር ማወቅ በራሱ ምቾት ይሰጣል ብሏል። የተሰጡኝን እድሎች በአግባቡ እንደተጠቀምኩ ይሰማኛል ያለው ሃይደን ሄቨን አሁን ላይ በዚሁ አቋሜ በመቀጠል ቦታዬን ማስጠበቅ ብቻ ነው የምፈልገው ብሏል። እንደዚህ ባሉ ትልልቅ ጨዋታዎች ላይ መጫወት እንደምችል ማወቄ መሻሻሌን እንድቀጥል ያነሳሳኛል። የመጫወቻ እድሎችን በዚህ ፍጥነት ማግኘት ማስገርሞኛል። ነገር ግን በዚህ ዓመት የበለጠ እድሎችን ለማግኘት ጠንክሬ እሰራለሁ ብሏል። የጨዋታ ኮከብ ነበረ በዚህ ሳምንት፣ በጣም ድንቅ ነበር። ሩበን አሞሪም የሚገርም አሰልጣኝ ብሎ በሜዳ ላይም ከሜዳም ውጪ ምርጥ ሰው ብሎ ሃይደን ሄቨን ሩበን አሞሪምን አወድሷል። የቀድሞ የማንቸስተር ዩናይትድ ተጫዋች ክርስቲያን ኤሪክሰን ግን አሞሪም በተጫዋች ላይ የሰነዘራቸውን ትችቶች በተመለከተ ራሱን አሞሪን ተችቶታል። ያ ጥቅም የለውም ያለው ተጫዋች፣ አዎ ያ በፍጹም ማንንም አይጠቅምም የተባለው ተጫዋች እንደዛ ተብሎ ሊገለጽ አይገባም፣ ተጫዋችንም የረዳቸው አይመስለኝም ብሏል ኤሪክሰን። ተጫዋቹ አክሎም አንዳንድ ነገሮች በውስጥ ወይም በግል መናገር እየቻልክ
በሚዲያ ደረጃ ወጥተህ ስትናገር፣ በተለይም ወጣቶችን ስትናገር ለቡድኑ ጠቃሚ አይደለም። ይህም ለመሻሻል ተጫዋቾቹ ላይ ጉዳት ወይም ጫና ይፈጥራል ብለዋል። ይህ በአሰልጣኙ በኩል ከሰሞኑ የተነገረው ንግግር በቃል ስፖርት ዩቲዩብ ቻናል ነግረናችሁ ነበረ። እሳቸው በተለይም እንደ ቾዶ ኦቢ ማርቲን ባለ ተጫዋች ላይ ለምን አይሰለፍም ሲባል በታዳጊ ቡድን ውስጥ ብዙ ነገሮች እየተሳኩለት አይደለም ብለው፣ እንደዚሁም ሌሎች ወጣት ተጫዋቾችን ፈተና የበዛበት ጊዜ እያሳለፉ ነው ብለው ተጫዋቾቹ ለዋናው ቡድን ብቁ እንዳልሆነ የተናገሩበት መንገድ ነበር ሩበን አሞሪም ትችት እንዲያስተናግዱ በወቅቱ የሚያደርገው። ይህን ተከትሎ ነው እንግዲህ የቀድሞ የማንቸስተር ዩናይትድ ተጫዋች ኤሪክሰን ትችቱ በሚዲያ ደረጃ ተገቢ አይደለም፣ እነኝህን ወጣትና ታዳጊ ተጫዋቾች በውስጥ ነበር ሩበን አሞሪም መተቸት የነበረባቸው ማለቱ። ካሪንግተን በተደረገ ልምምር ላይ ትላንትና ሜሰን ማውንትን አላየንም። በአንጻሩ ጉዳት ላይ ነበረው ሴኮ ኩኔ ከዋናው ቡድን ጋር ልምምድ እንዲያደርግ አድርገውት ነበረ ሩበን አሞሪም። እና ሌሳንድሮ ማርቲኔዝ እንግዲህ ልምምድ አድርገዋል። ያው ጆሽኳ ዘርክዚ እንኳን ጉዳት የለበትም። ካዝሜሮም ነበረ። የማንቸስተር ዩናይትድ ተጫዋች ሜሰን ማውንት ሲቀር ቀሪዎቹን ተመልክተናቸዋል። ጉዳዩን እያጠራ ነው እንገኛለን። ታማኝ የዜና ምንጮች ግን ለጥንቃቄ ተብሎ ከጨዋታ ውጭ የተደረገው ሜሰን ማውንት የጨዋታ የመገኘት እድል አለው እያሉ ይገኛሉ። ያው ይሄንን የምናውቀው ምናልባትም ሩበን አሞሪም በሚሰጡት ጋዜጣዊ መግለጫ ነው። ዛሬ እናጣረዋለን። ይሰለፋል አይሰለፍም የሚለውን ጉዳይ ጥንቅቅ ያለውን በቀጣይ መረጃችን ላይ ለማካተት እንሞክራለን። ፓትሪክ ዶርጉ 2024-25 20 ጨዋታዎችን ለዩናይትድ አስቆጥሯል። ምንም አይነት የግብ አስተዋጽኦ አልነበረውም አምና። በእርግጥ በዩናይትድ በኩል ቋሚ 11ን እንኳን ያላየም በተከታታይ ጨዋታ ለመገኘት የሚቸግረው የቡድን ስብስብን የያዘ ቡድን ነበረ አምና ማንቸስተር ዩናይትድ። ዘንድሮ ያው ገና 18 ጨዋታ ላይ ነው ያደረገው። ከአምና 2 አንሶ 3 የግብ አስተዋጽኦ አለው። 1 ግብ 2 አሲስት። የዚህ ሳምንት ግቡ ደግሞ በጣም ወሳኝ ነበረች። ድል ማድረጉን ተከትሎም በዚህ ሳምንት ዩናይትድ የ5 ተከታታይ ጨዋታ ካላሸነፍን ጸጉሬን አልቆረጥም ያለው ተጫዋች 4 ጨዋታ እንዲቀረው አድርጓል። በነገራችን ላይ ዩናይትድ በቀጣይም ወልቭስን ኦልድ ትራፎርድ፣ ሊድስን ኢላንድ ሮድ ስቴዲየም፣ በርንሌይን ተርፍ ሙር ላይ እና እንደዚሁም ብራይተንን ኦልድ ትራፎርድ ላይ ገጥማል። እነኚህ 4 ጨዋታዎችን የሚያሸንፍ ከሆነ ዩናይትድም እንግዲህ ይህን ደጋፊ ከረጅም ጊዜ ካሳደገ ጸጉሩ ይገላገለዋል ተብሎ ይጠበቃል። ዛሬ በኢትዮጵያ ፕሪሚየር ሊግ 4 ጨዋታዎች እናያለን። አዲስ አበባ ስቴዲየም 7 ሰዓት ጨዋታው ይጀምራል። ፋሲል ከነማ ከኢትዮ ኤሌክትሪክ፣ እንዲሁም 10 ሰዓት ላይ ወልዋሎ ዓዲግራት ዩኒቨርሲቲ ከባህር ዳር ከተማ። የ12ኛ ሳምንት የኢትዮጵያ ፕሪሚየር ሊግ አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ይቀጥላል። 9 ሰዓት ወላይታ ዲቻ ከአርባ ምንጭ ከተማ፣ እንደዚሁም 12 ሰዓት መቀለ ሰባ እንደርታ ከቅዱስ ጊዮርጊስ ጨዋታቸውን ሲያደርጉ በአፍሪካ ዋንጫም የምድብ 1ና የምድብ 2 የመጨረሻ ጨዋታዎች ዚምባብዌ ከሳውዝ አፍሪካ፣ አንጎላ ከኢጂፕት ምሽት 1 ሰዓት፣ ኮሞሮስ ከማሊና ዛምቢያ ከሞሮኮ ምሽት 4 ሰዓት ጨዋታቸውን ሲያደርጉ በጣሊያን ሴሪ ዛሬ ብቸኛ ጨዋታ ሮማ ከጄኖዋ እንደዚሁ የሚያገናኝ ይሆናል። ውድ ቤተሰቦቻችን በሀገር ቤትም በአፍሪካም በአውሮፓም የሚደረጉ ጨዋታዎችን እንድትመለከቱ ጋብዘን ለምደግፏቸው ክለቦች ለምደግፏቸው ብሔራዊ ቡድኖች መልካም ዕድል ይግጠማችሁ ብለን የሳምንቱ የመጀመሪያ ቀን ለተሰኘው ማለዳ ከቃል ስፖርት ዩቲዩብ ቻናል የሰዓቱ ጥንቅር እዚህ ጋር በቃ። ሰናይ ቀን